Better known as the Death Road. Today, we will visit Bolivia and learn more about one of the most dangerous tourist attractions in the world. ማንም ሊያቋርጣቸው የማይደፍራቸው የዓለማችን አምስት አስፈሪ መንገዶች። The Dalton Highway was built in the 1970s to support the Trans-Alaska pipeline system. መንገዶች ሰውን ከቦታ ቦታ ያገናኛሉ፣ የንግድና የጉዞ መስመሮች ናቸው። ነገር ግን ዛሬ የምናያቸው መንገዶች ለጉዞ የተሰሩ አይመስሉም። ይልቁንም የሰው ልጅን ድፍረት ለመፈተን ወይም ደግሞ ሞትን ፊት ለፊት ለመጋፈጥ የተሰሩ ይመስላሉ። እስታስቡት፣ በአንድ በኩል በሺዎች የሚቆጠሩ ሜትሮች ቁልቁል የሚወርድ ገደል፣ በሌላ በኩል ደግሞ በማንኛውም ሰዓት ሊደረመስ የሚችል ግዙፍ ተራራ ባለበት ጠባብ መንገድ ላይ መኪና እየነዳችሁ ነው። ትንሽ ስህተት፣ አንዲት ሰከንድ ትኩረት ማጣት ሕይወታችሁን ሊቀጥፋት ይችላል። ዛሬ በቻናላችን በዓለም ላይ ያሉትን እጅግ አስፈሪ፣ አደገኛና አነጋጋሪ መንገዶችን እናያለን። እነዚህ መንገዶች ለምን ተሰሩ? እስከ ዛሬስ የስንት ሰዎችን ሕይወት በልተዋል? ከመቀመጫችሁ ሳትነቃነቁ እስከ መጨረሻው አብራችን ትቆይ ዘንድ የአክብሮት ግብዣችን ነው። ይህ ሰናይ በረራ ነው። ጉዟችን የምንጀምረው በደቡብ አሜሪካዊቷ ሀገር ቦሊቪያ ነው። ይህንን መንገድ በይፋ የሰሜን ዩንጓስ መንገድ ቢባልም ዓለም ግን የሚያውቀው የሞት መንገድ ወይም ኢል ካሚኖ ዲ ላ ሞርቴ በሚል ስያሜ ነው። ይህ መንገድ ለምን እንዲህ ተባለ? በ1930ዎቹም በፓራጓይ የጦር እስረኞች የተገነባው ይህ መንገድ የቦሊቪያን ዋና ከተማ ላፓዝን ከአማዞን ደን ጋር ያገናኛል። መንገዱ 69 ኪሎ ሜትር ርዝመት ሲኖረው በአብዛኛው ቦታ ግን ስፋቱ ከ3 ሜትር አይበልጥም። አስቦት፣ አንድ ትልቅ አውቶቡስ በዚህ ጠባብ መንገድ ላይ ሲጓዝ ግማሽ ጎማው ገደል ላይ ነው የሚሆነው። በዚህ መንገድ ላይ ምንም አይነት የደህንነት አጥር የለም። ከባድ ዝናብና ጭጋግ ደግሞ መንገዱን ይበልጥ አደገኛ ያደርጉታል። እስከ ቅርብ ጊዜ ድረስ በየዓመቱ ከ200 እስከ 300 የሚደርሱ ሰዎች በዚህ ገደል ውስጥ በመግባት ሕይወታቸው ያልፋል። በመንገዱ ዳር የምታያቸው በርካታ መስቀሎች የእነዚህ ምስኪን ተጓዦች መታሰቢያዎች ናቸው። ዛሬ ላይ ለቱሪስቶች የብስክሌት መንዳት መዝናኛ ቢሆንም አሁንም ድረስ ግን የዓለማችን ቁጥር 1 አደገኛ መንገድ ተብሎ ይጠራል። Better known as the Death Road. Today, we will visit Bolivia and learn more about one of the most dangerous tourist attractions in the world. አሁን ደግሞ ወደ ኤስያ ወደ ቻይና እናምራ። በታያንግ ተራሮች ውስጥ አንድ አስገራሚ ድንቅ ስራ አለ። ይህ የጉሊያንግ ዋሻ መንገድ ነው። የዚህ መንገድ ታሪክ ከመንገዱ ይበልጥ ያስገርማል። እስከ 1972 ድረስ የጉሊያን መንደር ነዋሪዎች ከዓለም ተለይተው ይኖሩ ነበር። ወደ መንደራቸው ለመግባት የሰማይ ደረጃ የሚባል እጅግ አደገኛ ገደል መውጣት ነበረባቸው። መንግስት መንገድ ሊሰራላቸው ፈቃደኛ ባለመሆኑ 13 ቆራጥ የመንደሩ ነዋሪዎች የራሳቸውን መንገድ ለመስራት ወሰኑ። ያለምንም ከባድ ማሽን በመዶሻና በመሮ ብቻ ተራራውን እየሰነጠቁ ለ5 ዓመታት ሰሩ። መንገዱ 1.2 ኪሎ ሜትር ርዝመት ሲኖረው በውስጡ 30 የሚሆኑ የተፈጥሮ መስኮቶችም አሉት። እነዚህ መስኮቶች የተሰሩት ሰራተኞቹ ተራራውን ሲፍቁ ፍርስራሹን ወደ ገደል ለመጣል እንዲመቻቸው ነበር። ዛሬ ላይ መንገዱ እጅግ አስፈሪና ጠባብ ቢሆንም የሰው ልጅ ተስፋ አለመቁረጥ ትልቅ ማሳያ ተደርጎም ይወሰዳል። ወደ ሂማሊያ ተራሮች ስንሄድ ደግሞ የዞጂላ ማለፊያን እናገኛለን። ይህ መንገድ ከባህር ጠለል በላይ 3528 ሜትር ከፍታ ላይ ይገኛል። መንገዱን አስፈሪ የሚያደርገው ከፍታው ብቻ አይደለም። እዚህ መንገድ ላይ አስፋልት የለም። መንገዱ በአፈር በጭቃና በበረዶ የተሞላ ነው። በዚያ ላይ መንገዱ በጣም ጠባብ ከመሆኑ የተነሳ 2 መኪኖችን ጎን ለጎን ማለፍ አይችሉም። አንዱ መኪና ለማለፍ ሌላኛው ገደል አፋፍ ላይ ቆሞ መጠበቅ አለበት። ከባድ ንፋስና ድንገተኛ የበረዶ መደርመስ በማንኛውም ሰዓት ሊከሰት ይችላል። መንገዱ ላይ ስትጓዙ መኪናችሁን ብቻ ሳይሆን መንገዱ ራሱ የሚናወጥ ይመስላችኋል። ይህ መንገድ ህንድን ከቲቤት ጋር የሚያገናኝ ወሳኝ መስመር በመሆኑም አሽከርካሪዎች ሕይወታቸውን በእጃቸው ይዘው በየቀኑ ይጓዙበታል። አሁን ደግሞ ወደ አውሮፓ ኖርዌይ እንሄድ። እዚያ ጋር የምናገኘው መንገድ እንደ ቀደሙት በገደል የተከበበ ሳይሆን በውቅያኖስ የተከበበ ነው። የአትላንቲክ ውቅያኖስ መንገድ አትላንቲክ ኦሽን ሮድ ይባላል። ይህ መንገድ 8 ድልድዮችን በመጠቀም ትናንሽ ደሴቶችን ያገናኛል። በጣም የሚገርመው ስቶርሰይሰንዶንት የተባለው ድልድይ ነው። ከሩቅ ሲታይ ድልድዩ አየር ላይ ተንጠልጥሎ የቀረ ወይም የተሰበረ ይመስላል።
የሰከረ ድልድይ በሚል ቅጽል ስምም ይታወቃል። አየሩ ጥሩ በሚሆንበት ጊዜ መንገዱ በዓለም ላይ ካሉ ምርጥ ቦታዎች አንዱ ነው። ነገር ግን አውሎ ንፋስ ሲነሳ የአትላንቲክ ውቅያኖስ ማዕበል በቀጥታ መኪኖችን በመንገዱ ላይ ይደበድባቸዋል። ማዕበሉ መኪናውን ጠርጎ ወደ ውቅያኖስ ሊከተው ይችላል። እዚህ መንገድ ላይ መንዳት ከባህር ጋጋታ ጋር የሚደረግ ትግልም ነው ይባልለታል። በመጨረሻም ወደ በረዶዋ ግዛት አላስካ እንሄዳለን። የጄምስ ዳልተን ሃይዌይ 666 ኪሎ ሜትር ርዝመት አለው። ይህ መንገድ አስፈሪ የሚያደርገው ብቸኝነት ነው። በዚህ መንገድ ላይ ስትጓዙ ለብዙ 100 ኪሎ ሜትሮች ምንም አይነት የሰው መኖሪያ፣ የነዳጅ ማደያ ወይም ሆስፒታል አታገኙም። ስልክም አይሰራም። መኪናችሁ ቢበላሽ ወይም ነዳጅ ቢጨርስ ከበረዶውና ከዱር እንስሳቱ ጋር ብቻችሁን ትቀራላችሁ ማለት ነው። መንገዱ የተሰራው ለአርክቴክ የነዳጅ ቁፋሮ ስራዎችን ለመደገፍ በመሆኑም መንገዱ ላይ የሚታዩ ግዙፍ የጭነት መኪናዎች ብቻ ናቸው። እነዚህ መኪናዎች በሚፈጥሩት አቧራና በረዶ ምክንያት ማየት እጅግ አስቸጋሪ ይሆናል። በአሜሪካ ውስጥ ካሉ መንገዶች ሁሉ ብቸኛውና አደገኛውም ተብሎ ይጠራል። We're heading to Alaska to explore one of the most remote and iconic highways in the world, the James W. Dalton Highway. የዛሬው ጉዟችን ይህንን ይመስል ነበር። እነዚህ መንገዶች የሰው ልጅ ለመኖርና ለመገናኘት የሚያደርገውን ከፍተኛ ተጋድሎ ያሳዩናል። አንዳንዶቹ በተፈጥሮ አስገዳጅነት፣ አንዳንዶቹ ደግሞ በሰው ስህተት አደገኛ ሆነዋል። እናንተስ በእነዚህ 5 መንገዶች ላይ የመንዳት እድል ብታገኙ የትኛውን ትመርጣላችሁ? ወይስ በጭራሽ አልሞክረውም ትላላችሁ? ሐሳባችሁን ኮመንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ በማድረግ ለጓደኞቻችሁ ሼር አድርጉት። በሚቀጥለው ቪዲዮ ሌላ አስገራሚ ታሪክ ይዤላችሁ እስከመመጣ ድረስ ሰላም፣ ፍቅር፣ ጤና ለሁሉም። Known as the Death Road. Today, we will visit Bolivia and learn more about one of the most dangerous tourist attractions in the world. The Dalton Highway was built in the 1970s to support the Trans-Alaska Pipeline System. Henan Province was built to connect the isolated village of Gauliang. Bridges humans have ever dared to drive on. And right now, look at your tires.